ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ሰበር ዕለታዊ መረጃ ይዤላችሁ መጥቻለሁ። የህወሓት ጦር በዛሬው ዕለት በጸለምት በኩል ጦርነት መጀመሩ ተሰምቷል። የኢትዮጵያ የባህር ባለቤት መሆኗም ተረጋግጧል። እንዲሁም የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያና በግብጽ መካከል ያለውን የታላቁ ህዳሴ ግድብ ውዝግብ ለመፍታትና የአባይ ውሃ ክፍፍልን ለማደራደር አዲስ እንቅስቃሴ መጀመሩም ተገልጿል። ዝርዝር መረጃውን እናየዋለን። አብራችሁን ቆዩ። የባህር በር ባለቤትነት እየተረጋገጠ ነው። እንኳን ደስ ያለን ኢትዮጵያ የባህር ኃይልና የብሪክስ ሰማያዊ ዲፕሎማሲ ድል። የኢትዮጵያ ባህር ኃይል ልዑካን ቡድን በደቡብ አፍሪካ አስተናጋጅነትና በቻይና መሪነት ሲካሄድ በነበረው ታሪካዊ ዌል ፎር ፒስ 2026 የብሪክስ ሀገራት የባህር ኃይል ልምምድ የተሳትፎውን በድል አጠናቆ ወደ እናት ሀገሩ ተመልሷል። ይህ ተራ ወታደራዊ ልምምድ ሳይሆን ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ላይ ያላትን ስትራቴጂካዊ ፍላጎት በዓለም አቀፍ ደረጃ ያረጋገጠችበት አጋጣሚ ነው። ኢትዮጵያ የባህር በር ፍላጎቷን በይፋ ባሳወቀችበት በዚህ ወሳኝ ወቅት ከዓለም ሀያላን ሩሲያ፣ ቻይና፣ ደቡብ አፍሪካ ጋር በባህር ኃይል ልምምድ መሳተፈው የኢትዮጵያ የባህር ኃይል እንደ ቀጠናዊ ተዋናይ ዓለም አቀፍ እውቅና እንዲያገኝም አድርጓታል። በቫይስ አድማይር ክንዱ ገዙ የተመራው ልዑካን ከሩሲያና ደቡብ አፍሪካ የባህር ኃይል አዛዦች ጋር ያደረገው ስምምነት የባህር ኃይላችን በዘመናዊ ስልጠናና ትጥቅ በማደራጀት ረገድ ትልቅ ምዕራፍ ሲሆን፣ ይህ የእውቀት ሽግግር ለነገዋ የባህር ባለቤት ኢትዮጵያ ትልቅ መሰረት ነው። ኢትዮጵያ በብሪክስ ጥላ ስር ያላት ሚና ከኢኮኖሚ ባለፈ ወደ ወታደራዊና ስትራቴጂካዊ ትብብር ማደጉ በቀጠናው ላይ ሊሰነዘሩ የሚችሉ ጫናዎችን ለመመከት የሚያስችል የዲፕሎማሲ ጋሻ ይሆንላታል። ኢትዮጵያ የባህር ባለቤትነቷን በወረቀት ሳይሆን በተግባር እያረጋገጠች ነው። የባህር ኃይላችን በደቡብ አፍሪካ ሰማያዊ ውሃ ላይ ያሳየው ተሳትፎ የነገዋን ታላቅ ኢትዮጵያ ስዕል የሚያሳይ ነው። ባህር አልባነት የታሪክ ጠባሳ አድርገን የምንቀርበት፣ የባህር ኃይላችንን ደግሞ የቀይ ባህር ሰላም ዘብ ሆኖ የሚቆምበት ጊዜ እጅግ ቅርብ መሆኑም ሊታወቅ ይገባል። ውድ ኢትዮጵያ፣ ይህ ድል የሁሉም የኢትዮጵያውያን ኩራት ሲሆን የባህር ኃይላችን መጠናከር ማለት የኢኮኖሚ ዋስትናችን መረጋገጥ ማለት ነው። በብሪክስ ሀገራት መድረክ ኢትዮጵያ ሰንደቅ ዓላማ በባህር ላይ መውለብለቡ የዲፕሎማሲያዊ ብልሃታችን ውጤት ነው። ክብርና ሞገስ ለጀግናው የባህር ኃይላችን። ኢትዮጵያ ለዘላለም ትኑር። ወደ ሌላኛው መረጃችን የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያና በግብጽ መካከል ያለውን የታላቁ ህዳሴ ግድብ ውዝግብ ለመፍታትና የአባይ ውሃ ክፍፍልን ለማደራደር አዲስ እንቅስቃሴ መጀመሩ ተገልጿል። ይህ የአሜሪካ ተነሳሽነት ግብጽ የውሃ ድርሻዋ እንዳይቀነስ ያላትን ስጋት መግለጿን ተከትሎ የመጣ ነው። ይህንን የሽምግልና ጥረት ተከትሎ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንድ እሁድ ዕለት ግብጽ ካይሮ የገቡ ሲሆን የአፍሪካ ጉብኝታቸው ኢትዮጵያ፣ ኬንያንና ጅቡቲን ያካተተ እንደሚሆንም ተመዝግቧል። ይህ ጉብኝት የተደረገው ፕሬዝዳንት ትራምፕ ባለፈው አርብ ጃንዋሪ 16 ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በላኩት ደብዳቤ በአባይ ውሃ ክፍፍል ጉዳይ ላይ ኃላፊነት የተሞላበትና ዘላቂ መፍትሄ ለመድረስ የአሜሪካን የሽምግልና ሚና እንደገና ለማስጀመር ፍላጎት እንዳላቸው ከገለጹ በኋላ ነው። በካይሮ ከምክትል የውጭ ጉዳይ ሚኒስትር ላውንድ ጋር የተወያዩት ግብጽ የውጭ ጉዳይ ሚኒስትር ባድር አብላዲት የፕሬዝዳንት ትራምፕ መልእክትና ለቀጠናው ሰላም የሚያደርጉት ጥረት ማድነቃቸውን የግብጽ ውጭ ጉዳይ መግለጫ አመላክቷል። ግብጽ ከኢትዮጵያ ጋር ስታደርግ የነበረውን ድርድር እንደ አውሮፓውያን አቆጣጠር ዲሴምበር 2023 ያቋረጠች ሲሆን አዲስ አበባ በግድቡ ኦፕሬሽንና ውሃ አሞላል ላይ አስገዳጅ ስምምነት ለመፈረም ፈቃደኛ አይደለችም በሚል ክስ ለ12 ዓመታት የዘለቀው ድርድር ተቋርጦ እንደነበርም ይታወሳል። በመጨረሻም ዕለታዊና ሰበር ወደ ሆነው መረጃችን ስናልፍ ህወሓት ጦር በዛሬው ዕለት በጸለምት በኩል ጦርነት መጀመሩ ተሰምቷል። በማይ ዳጉሻ ጥቃት የከፈቱት በህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 116 ደደቢት ክፍለ ጦር ሰራዊት ሲሆን ጀግናው መከላከያ ሰራዊት በወሰደው የመከላከል እርምጃ ጥቃት የፈጸመው የደደቢት ክፍለ ጦር ሰራዊት መደምሰሱንና መበታተኑን ገልጿል። ጀግናው መከላከያ ሰራዊት በወሰደው የመከላከል እርምጃ የደደቢት ክፍለ ሰራዊት አዛዥ እና የሎጂስቲክስ ኃላፊ ጨምሮ በርካታ ታጣቂዎች መማረካቸውም ነው የተሰማው። ከዚህ በተጨማሪ ብሬንና ዲሽቃ ጨምሮ አያል የታጣቂው መሳሪያዎች በጀግናው መከላከያ ሰራዊት መማረካቸውም ተሰምቷል። ይህ ድርጊት የወያኔ መንገድ ጠራጊ ለመሆን ሸር ጉድ ሲል የሰነበቱ የአማርኛ ተናጋሪ ተነጎች በመተማመን የተሞከረ ትንኮሳ ለመሆኑ ከሰሞኑ ሁኔታ በላይ አስረጅ ሁኔታ የለም። ከወያኔና ከሻዕቢያ አጋርነት የስልጣን ዳርንጎት የሚከጅሉት የኬላ አለቆች በተላላኪነት ምን እየሰሩ እንደሆነ የማናውቅ ይመስል የጠለምቱን ትንኮሳ የፌዴራል መንግስት ሴራ ነው በሚል መንጋቸውን የሚያጀጅሉበት አስቂኝ ድራማ ይዘው መምጣታቸው ነው።
በጠለምት ግንባር በቁጥጥር ስር የዋሉ የህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረገው በበላይ አመራሮች በተሰጣቸው የሐሰት የተስፋ ቃል መሆኑንም አረጋግጠዋል። ምርኮኞቹ በሰጡት መረጃ የበላይ አመራሮቻቸው በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ላይ ደርሰናል፣ መንገዱ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባቸው ካለ ግን እርምጃ ውሰዱ የሚል መመሪያ ተሰጧቸው እንደነበርም አስታውቀዋል። ወደ ቀጠናው ሲገቡ ያልጠበቅነውና ያልተነገረን ገጠመን ሲሉ የገለጹ እነዚህ አመራሮች የተነገራቸው ስምምነት ወሬ ከመሬት ላይ ካለው የህዝብ ቁጣና ዝግጁነት ጋር ፈጽሞ የተቃረነ ሆኖ ማግኘታቸውንም አረጋግጠዋል። የታጣቂ አመራሮች ቃል ህይወት የፕሪቶሪያውን ስምምነት በመጣስ በኤርትራ ካሉ አንዳንድ የፋኖ አመራሮች ጋር ተስማምተናል የሚል ሀሰተኛ መረጃ በመፈብረክ ታጣቂውን ለወረራ እንዲሰማራ ማድረጋቸውን ነው የተናገሩት። ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች መረጃዎች የሚመለስ ነው የሚሆነው። መልካም ጊዜ